1.7.3 ስትራክቸራሊዝም ወይም ማርክሲዝም። ስትራክቸራሊዝም ወይም ማርክሲዝም ካፒታሊስት ሶሳይቲ ሁለት ክላሶች አሉት ወይም ሁለት መደቦች አሉት። የመጀመሪያ ቡርጁዌስ ነው፣ ሁለተኛው ደግሞ ፕሮሌታሪያት ነው። ቡርጁዌስ የሚባለው ሚንስ ኦፍ ፕሮዳክሽን ኦን የሚያደርገው የማምረቻ መሳሪያዎችን የያዘው ፋብሪካዎችን የያዘው ነው። ፕሮሌታሪያት የሚባሉት ደግሞ ሰራተኞች ናቸው። በሁለቱ መካከል ልዩነት አለ። አንደኛው በዝባዥ ነው፣ ሌላኛው ተበዝባዥ ነው። ሰራተኛው ስለዚህ ተበዝባዥ ነው፣ ቡርጁዌስ ደግሞ በዝባዥ ነው። በእነሱ ጉልበት የሚመጣውን ሀብት ለራሱ ያደርጋል። ስለዚህ ይህ ትክክል ያልሆነ ፍትህ ያልሆነ ግንኙነት መቋረጥ አለበት ወይ ደግሞ መቀየር አለበት ብሎ ያስባል። ስለዚህ ምን መደረግ አለበት? አብዮት በማስነሳት የሀብት ክፍል ፍትሃዊ መሆን አለበት ነው። በ1960 የስትራክቸራሊዝም ማርክሲዝም አዲስ ሀሳብ ይዞ ነው የመጣው። በፊት የነበሩት ሜንስትሪም ቲዮሪዎች የሚባሉት ሊበራሊዝም እና ሪያሊዝም ስለ ሰላም፣ ስለ ሀገር ትኩረት ሰጥተው ያወራሉ። ነገር ግን በዝባዥና ተበዝባዥ የሚመለከት ቲዮሪ ስትራክቸራሊዝም ነው ይዞ የመጣው። በቀዝቃዛ የዓለም ጦርነት ጊዜ ሀገራቶች ስለ ሴኪዩሪቲ፣ ስለ ፒስ የመሳሰሉ ጉዳዮች ትልቅ ወሳኝነት ሰጥተው ይነጋገሩ ነበር። ነገር ግን ከዛ ውጭ የተለያዩ ትልቅ ዋጋ ያላቸው ትልቅ ቫሉ ያላቸው አጀንዳ ልናደርጋቸው የሚገባቸው የኢኮኖሚ ጉዳይ፣ የፋይናንሻል ሪሌሽን ጉዳይ፣ የእድገት ጉዳይ፣ የማህበረሰብ ጉዳይ ትልቅ ቦታ ሊሰጠው የሚገባ ነው ማለት ነው። ሀገራትን እንደ ትልቅ ዩኒት ኦፍ አናሊሲስ ወይም ደግሞ የሀገር ሰርቫይቫል የሀገር ሴኩሪቲ ትልቅ ቦታ ሰጥተን መወያየት ሳይሆን ከዛ ውጭ ብዙ ዋጋ ልንሰጣቸው የሚገባቸው ነገሮች አሉ የሚል ሀሳብ ያነሳ ነው ስትራክቸራሊዝም። ስለዚህ ፎከስ የሚያደርገው ምንድነው? ባደጉ ሀገራትና በታዳጊ ሀገራት መካከል አንደኛው ሌላውን እየጮቀነ የሚኖር ነው። ልክ ለምሳሌ አንድ ሀገር ውስጥ ቡርጁዋ ፕሮሌታሪያትን እንደሚጮቅነው በዓለም አቀፍ ደረጃ ደግሞ ያደገው ሀገራት ታዳጊ ሀገራትን የሚጮቁኑ ናቸው። ስለዚህ ይሄንን ማስወገድ አለብን የሚል ነው የስትራክቸራሊዝም ዋናው ሀሳብ። ፎከስ የሚያደርገው ስለዚህ ዲፔንደንሲ ሪሌሽን፣ ኤክስፕሎይቴሽን እና ኢንተርናሽናል ዲቪዥን ኦፍ ሌበር ላይ ነው ማለት ነው። ዲፔንደንሲ ሪሌሽን የምንለው ታዳጊ ሀገሮች ሮ ማቴሪያል በመሸጥ በእነሱ ደግሞ የተለያዩ የፋብሪካ ውጤቶች ቫሉ አድ ተደርጎ እንደገና ተመልሶ ወደ እነዚህ ሀገራት በውድ ዋጋ ይገባል። ይሄ ደግሞ ዲፔንደንሲ ሪሌሽንሺፕ እና ኤክስፕሎይቴሽንን ስታብሊሽ ያደርጋል። ታዳጊ ሀገራት የሮ ማቴሪያል ፕራይመሪ ፕሮዳክቶችን ፎከስ አድርገው ነው የሚሰሩት። ያደጉ ሀገራት ደግሞ ፊኒሽድ ፕሮዳክትን ኢንዱስትሪያል ፕሮዳክቶችን ወደ እነዚህ ሀገራት የሚያስገቡ ናቸው። ይሄ ደግሞ ድሃ እንዲሆኑ ተጎጂ እንዲሆኑ አድርጓቸዋል የሚል ነው። ስለዚህ ፎከሳችን የሀገር ሴኩሪቲ፣ ሰርቫይቫል፣ ፓወር የመሳሰሉ ጉዳይ ሳይሆን የታዳጊ ሀገር የኢኮኖሚ ሁኔታ፣ ማህበረሰባዊ ሁኔታ ልናይላቸው ይገባል የሚል ነው። ኢምፔሪያሊዝም ወይ ደግሞ ከኮሎኒያሊዝም በኋላ የመጣው የአደጉ ሀገራት ታዳጊ ሀገራትን የሚጮቁኑበት የእጅ አዙር ቀኝ አገዛዝ ታዳጊ ሀገሮችን እንዲጮቁኑ ወይም ደግሞ ወደኋላ እንዲቀሩ አድርጓቸዋል። ካፒታሊዝም በሀገራት መካከል የንግድ ግንኙነት እንዲኖር የሚያደርግ ቢሆንም ነገር ግን ታዳጊ ሀገራት በዚህ ተጠቃሚ ያልሆኑ ናቸው፣ እኩልነትን ያጡ ናቸው፣ ተጨቋሚ የሆኑ ናቸው። ስለዚህ ይህንን ማስወገድ አለብን የሚል ነው የማርክሲዝም እና የስትራክቸራሊዝም ሀሳብ። 1.7.4 ኮንስትራክቲቪዝም። ኮንስትራክቲቪዝም ቫሊዩ እና ሼርድ ኢንተረስት ላይ ነው መሰረት አድርጎ የሚሰራው። ይሄ ማለት ምንድነው? ህዝብ የተቀበለው የትኛውም ሀሳብ አንድ ነገር ለማድረግ ትልቅ ኃይል ነው ማለት ነው። ያ ቫሊዩ እና ሼርድ ኢንተረስት ማተር ያደርጋል ማለት ነው በሀገራት መካከል በሚኖር ግንኙነት። አሌክሳንደር ዋልኔት እንደሚለው ኤጀንትና ስትራክቸር ብሎ ለይቷል። ኤጀንት የሚለው ግለሰቦች ነው፣ ስትራክቸር የሚለው ደግሞ መንግስት ነው። ስለዚህ መንግስታቶች የግለሰቦችን ሀሳብ ዶሚኔት ወይም ማኒፑሌት ማድረግ ይችላሉ። የግለሰቦች ሀሳብ ደግሞ እንደፈለገ የሚቀያየር ነው በመንግስት በሚሰጣቸው አቅጣጫ መሰረት። ስለዚህ ያ ደግሞ ምን ያደርጋል ማለት ነው? የመንግስትን ዓላማ ለማሳካት ይጠቀሙበታል እንደ ኢንስትሩመንት ማለት ነው። ለማንኛውም ኮንስትራክቲቪዝም ፎከስ የሚያደርገው ሀሳብ ላይ ቫልዩ ላይ ነው ብለናል። ለምሳሌ መንግስት ከሌለ ምን ብለናል? ቀደም ሲል መንግስት ከሌለ ጦርነት ይኖራል፣ ግጭት ይኖራል ብለናል። ነገር ግን መንግስት ከሌለ ሰላም አለ፣ መግባባት አለ፣ መተባበር አለ የሚለውን ብንቀበል ኖሮ ምን መኖሩ አይቀርም ማለት ነው? መግባባት፣ ሰላም፣ መተባበር አይቀርም ነበረ ማለት ነው። ስለዚህ ዋናው ነገር ምንድነው? ሼር ያደረግነው ሀሳብ ምንድነው የሚለው ነው ኮንስትራክቲቪዝም ዋናው ዓላማ። በዓለም አቀፍ ደረጃ ግንኙነት የሚያደርጉት ሀገራቶች ሳይሆኑ ሀገራቶችን የሚመሩ መንግስታቶች ወይም ግለሰቦች ናቸው ማለት ነው። ስለዚህ የግለሰቡ አመለካከት ምንድነው የሚለው ማተር ያደርጋል ማለት ነው። ሼር ያደረግናቸው ሀሳቦች ለአክሽናችን መሰረት ናቸው። ለምሳሌ በኢትዮጵያና በኤርትራ መካከል ጦርነት ነበረ። የኢትዮጵያ ተራራና ከኤርትራ ተራራ አብሮ አልተዋጋም፣ ወይም የኢትዮጵያ ወንዝ ከኤርትራ ወንዝ ጋር አልተዋጋም። የተዋጉት ማን ናቸው? ግለሰቦች፣ መሪዎቹ ናቸው። ወይም ደግሞ በሀገር ደረጃ ኤርትራ ኢትዮጵያን ትበድላለች።
እንዲሁም ደግሞ በኤርትራ በኩል ደግሞ ኢትዮጵያ ኤርትራን ትበድላለች የሚለው ሀሳብ ነው ያጋጫቸው ማለት ነው። ስለዚህ ሼርድ ኢንተረስት ዋናው ነገር ነው ማለት ነው በኮንስትራክቲቪዝም። ስለዚህ ሪያሊቲው ምንድነው? ሪያሊቲ እኛ ያመጣነው ሼፕ ያደረግነው ሀሳብ ነው። ስለዚህ በዓለም አቀፍ ደረጃ ሰላም እንዲኖር ምንድነው ኮንስትራክት ማድረግ ያለብን? ያን ሰላም ሊያመጣ የሚችል ሀሳብ ነው ማለት ነው። አናርኪ የሚለው ነገር ጦርነት የሚያመጣ ከሆነ ነገር ግን እሱን ለውጠን አናርኪ ሰላም ያመጣል የሚለውን መተማመን አለብን ማለት ነው። የዓለም አቀፍ ፖለቲካ ደግሞ አንድ ቦታ ላይ የቆመ ሳይሆን ዳይናሚክ ነው፣ ሁሉ ጊዜ የሚቀያየር ነው ማለት ነው። 1.7.5 ክሪቲካል ቲዮሪ። ክሪቲካል ቲዮሪ የሊበራሊዝም እና የሪያሊዝም ተቃውሞ ወይም ደግሞ እነሱ ያጎደሉትን ለመሙላት የሚሞክር ቲዮሪ ነው ማለት ነው። ኮመን የሚያደርጋቸው ደግሞ ምንድነው? ሪያሊዝም እና ሊበራሊዝም ያጎደሉት ነገር አለ ብሎ የሚያምኑ የተለያዩ ሀሳቦችን አንድ ላይ ያቀፈ ነው። ይህ ደግሞ በዓለም አቀፍ ደረጃ ቦታ ሊሰጣቸው የሚገባቸው ነገር ግን ሪያሊዝም እና ሊበራሊዝም ያልሰጧቸውን ቦታ ፎከስ የሚያደርግ ነው። ክሪቲካል ቲዮሪ ከማርክሲስት አንግል ከታየ የሚያየው ምንድነው? በዓለም አቀፍ ደረጃ ስላለው የሀብት ልዩነት፣ የጭቆና ልዩነት ነው። ያደጉ ሀገራት ታዳጊ ሀገራትን ይጮቅናሉ ወይም የእነሱን ይበዘብዛሉ። ስለዚህ ታዳጊ ሀገራት ከነዚህ ሀገራት ነፃ መውጣት አለባቸው፣ በእነሱ ቀንበር ስር ተይዘዋል የሚል ነው። ማርክሲዝም በመሰረቱ ፎከስ የሚያደርገው በአንድ ሀገር ውስጥ ስላሉ የክላስ የመደብ ልዩነቶች ነው። ነገር ግን ኒዮ ማርክሲዝም ደግሞ የክሪቲካል ቲዮሪ ፎከስ የሚያደርገው በዓለም አቀፍ ደረጃ የመደብ ልዩነት በሀብታምና በድሃ መካከል አለ የሚለው ነው። ይህን ደግሞ ማስወገድ አለብን የሚል ነው ክሪቲካል ቲዮሪ። ስለዚህ ፎከስ የሚያደርገው ሀገራት እንዴት ነው ሰላም ሊኖራቸው የሚገባው የሚለውን አይደለም። ሪያሊዝም ለምሳሌ ሀገራት ሰላም ሊኖራቸው የሚችለው ፓወርፉል ሲሆኑ ነው የሚል ነው። ሊበራሊዝም ደግሞ አይ እያንዳንዱ ሀገር ፓወር ካለው ፉክክር ስለሚገባ ጦርነት አይቀሬ ነው። ስለዚህ ትሬድ፣ ዲሞክራሲ፣ ኮሌክቲቭ ሴኩሪቲ፣ ኢንስቲትዩሽን የመሳሰሉት ያስፈልጉናል የሚል ነው። ነገር ግን የክሪቲካል ቲዮሪ ዋናው ሀሳብ እነዚህ ነገሮች ለታዳጊ ሀገር ትልቅ ኮንሰርን አይደሉም። ታዳጊ ሀገራት ባደጉ ሀገራት እየተጨቆኑ ነው፣ እሱን እንዴት ነው ማስወገድ የምንችለው የሚለውን ነው ጥያቄ አንስቶ የሚያወራው። ስለዚህ ምንድነው ታዳጊ ሀገራት ባደጉ ሀገራት እየተጨቆኑ ስለሆኑ ያንን ነገር መበጠስ አለብን፣ ማስወገድ አለብን የሚል ነው። ክሪቲካል ቲዮሪ በእርግጥ እዚህ ላይ አልተጠቀሰም እንጂ ሌሎች በዓለም አቀፍ ደረጃ በዓለም አቀፍ ግንኙነት ቲዮሪዎች ፎከስ ያልተሰጣቸው የተለያዩ ነገሮች አሉ። ለምሳሌ የሴቶች እኩልነት ወይም ደግሞ በዓለም አቀፍ ደረጃ ሴቶች ምን ያህል ቦታ አላቸው፣ አሁን ላለንበት የዓለም አቀፍ ስጋትም ይሁን ኦፖርቹኒቲ ምን አስተዋጽኦ አድርገዋል የሚለውን ያላነሱ ናቸው። ቀደም ሲል ዶሚናንት ኢንተርናሽናል ቲዮሪዎች ሪያሊዝም እና ሊበራሊዝም እሱን የሚያነሳ ነው። ሊበራሎች ደግሞ አድርጎ የሚያደርጉት ምንድነው? ዩናይትድ ኔሽን ከሌለ ዓለም ከዚህ በበለጠ እርስ በርስ ጦርነት፣ ግጭት፣ የተለያዩ ችግሮችን እንድንመለከት ያደርገናል ነው። ኮንስትራክቲቪስቶች የሚሉት ደግሞ በእርግጥ ዩኤስኤ ኢራቅን በምትወር ጊዜ የዓለም አቀፍን ሕግ የዓለም አቀፍን ኖርሞችን ንዳለች። ይሄ ደግሞ የራሱ የሆነ ኮንሲኩዌንስ አለው ነው። ማርክሲስቶች ደግሞ ምንድነው የሚሉት? የዓለም አቀፍ ተቋማት ሁልጊዜ እንደ ዩናይትድ ኔሽን ያሉት ማለታችን ነው ሁልጊዜም ቢሆን የቢዝነስ ክላስን ኢንተረስት የሚጠብቁ ናቸው። እነዚህ ሀያላን ሀገራት በውስጣቸው ትላልቅ ቢዝነሶች አሉ፣ የእነሱን ፍላጎት ነው የሚያስጠብቁት እንጂ የታዳጊ ሀገራትን አይደለም የሚል ነው። ሪያሊዝም በዓለም አቀፍ ተቋማት ውስጥ ጠንካራ ሀገራት ወይም ፓወርፉል ሀገራት የእነሱ ፍላጎት እንዲሰራፋ ወይም ደግሞ የእነሱ ፍላጎት እንዲጠበቅ ከተደረገ የዓለም አቀፍ ተቋም ሰክሰስፉል ይሆናል ነው። ሌግ ኦፍ ኔሽን እንዲወድቅ የተደረገው ወይም እንዲወድቅ የሆነው በዛ ዘመን የነበሩት ሀያላን ሀገራት ተስፋፊ ሀሳባቸውን ስለተከለከሉ በዚህ ምክንያት ሌግ ኦፍ ኔሽንም ወድቋል ማለት ነው። አሁን ባለንበት ዘመን ዩናይትድ ኔሽን የእሱ ፍላጎት ባይሆንም ዩኤስኤ ኢራቅን 2003 ላይ ወራለች። ይሄ የሚያሳየው ምንድነው? ዩናይትድ ኔሽን የአሜሪካን ተስፋፊና ጠንካራ ፍላጎትን ከተቀበለ ይቀጥላል ነው፣ አለበለዚያ ይወድቃል ነው። ማርክሲስቶች ስለዚህ የሚሉት ምንድነው? ዩናይትድ ኔሽን፣ አይኤምኤፍ፣ ወርልድ ባንክ የመሳሰሉ ተቋማት የቢዝነስ ካምፓኒዎች ወይም ደግሞ የትላልቅ ሀገራት ቢዝነሶች ፍላጎት ማሳያዎች ናቸው። ስለዚህ ይሄ ምንድነው? ኒዮ ኢምፔሪያሊዝም ነው ወይም ደግሞ ኒዮ ኮሎኒያሊዝም ብሎ ነው የሚያስቡት። ኮሎኒያሊዝም ጊዜ በፊት ሀገራቶች ቀጥታ በአደጉ ሀገራት በነጮች ይመሩ ነበር፣ ይጮቅኑ ነበር። አሁን ግን በትልልቅ ተቋማቶች ላይ እነዚህ ሀገራቶች ባላቸው ተጽዕኖ ምክንያት ታዳጊ ሀገራቶች ተጽዕኖ ይደርስባቸዋል ማለት ነው። ስለዚህ ለምሳሌ የዩናይትድ ኔሽን አንዱ አሰራር ሴኩሪቲ ካውንስልን ብትመለከቱት ጥቂት ሀገራቶች ድምፅን በድምፅ የመሻር ስልጣን ያላቸው ናቸው። እነዚህ ሀገራቶች ያደጉ ሀገራቶች ናቸው። ስለዚህ እነዚህ ተቋማት የሚያድጉ ሀገራትን የሚጨቁኑ ናቸው።